ስንተኩስ ሮጡ ተለይ ይወጡጫ ምግቡ ላይ ይጠብቅማ ምገኘው ታረከት በጥይት ሮን ተልቀጥባቸው ተርፏል። ግን ወታደር አይለምንም አይዘርፍም። ይሄ ትክክለኛ ትሞታለህ። ግን መንግስቱ ኃይለማርያም እድሜ ይስጠው እዛው እኛም አመድ እንሆናለን ወይ እነሱ አመድ ይሆናሉ ወይ እኛ አመድ። ኦኬ ተቆጣጥረዋል። የቀራቸው ለዲሳ ማሰልጠኛ ሆነ ተቀጀሚ ሁሉ ነገር ያልቅ በደንብ እሺ። ግራ ገባው። አመፀኛ ነህ እንዲህ ከተበላ ማዛዥና ታዛዥ አይታወቅም። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ። እንዴት ናችሁ? የልብ የእውነት ተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው። ዛሬም እንደተለመደው አዲስ እንግዳ ይዤላችሁ መጥቻለሁ። የዛሬ ባለ ታሪክ እንግዲህ ወንድ ነው። የወንዶች ተዋጽኦ በጣም አንሷል። እኔ ዩቲዩብ ቻናል ላይ ሴቶች ናቸው ብዙ የሚመጡት። ወንዶቻችን መታችሁ ታሪካችሁን አካፍሉኝ እያልኩ እየጠራው ነው ያለሁት። አሁንም ታሪኬን ማካፈል ፈልጋለሁ የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ትልኩልን። አይተን ገምግበን እንጠራቸዋለን ማለት ነው። የዛሬ ባለ ታሪኬ 2 ልጆች ብቻውን እያሳደገ የሚገኝ ጎልማሳ ነው። እንግዲህ ለምንድን ነው እንደዚህ ሆነው? ያለፈ ታሪኩ ምን ይመስላል? ከልጆቹ እናት ጋር የነበረው ታሪክስ ምን ይመስላል? እስቲ በደንብ አድርጎ የሚያጫውተን በርካታ ታሪክ አለውና እኔም የሱን ታሪክ ለመስማት ጓጉቻለሁ። እንግዲህ የባለ ታሪክ ታሪክ ምን ይመስላል የሚለውን አብረን እናያለን ማለት ነው። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ ተፈሪ። እንኳን ደህና ቆየሽ። ሰላም ነው? ይመስገን ለፈጣሪ። እስቲ ሙሉ ስምህን፣ ከየት እንደመጣ? ስሜ ተፈሪ ደርሶ፣ የመጣሁት ከዚሁ ከአዲስ አበባ። እስቲ ታሪክ ከየት ነው የሚጀምረው? ወደኋላ እንሂድ፣ ወደኋላ በደንብ እንሂድ። ከመጀመሪያው ስጀምረው እሺ፣ ለኔ እንትን የሚለኝ ሙሉ የምትሆነው ሙሉ በቃ እንስማ። ግማሽ ነገር አልወደም። እሺ እሺ፣ አጫውተኝ። በክተራ የተወሰነ ዓመት አደግኩ። በመሀል እናትና አባቴ ተጣሉ። እናትና አባቴ ሲጣሉ 2 ወንድማማቾች ነበርን ቤት ውስጥ። እናቴ እኔን ይዛኝ አክስቷ ቤት ጠፋች። ወንድሜ እኔ ታናሽ ወንድም በር ተዘግቶበት እኔ ይዛኝ ጠፋች። እናት ነው የምትዘጋው? እናቴ ታናሽ ወንድሜ ላይ በር ዘግታበት። ለምን? በቃ እንካፈል ንብረት ክፍፍል አድርገው እነሱ ልጅን ንብረት ከኔ አሁን እንዴት ነው ንብረት ክፍፍል ነው የሚባለው አይደል? ያኔ መጀመሪያ ልጇ እኔ ስለነበርኩ እኔን ይዛኝ ታናሽ ወንድሜን በር ዘግታበት መስኮት ብቻ ከፍታ እኔን ይዛኝ ቃሊቲ ገባች አክስቷ ቤት። እሺ። በመሀል አባቴ አጋጣሚ ይመጣል ወደ ቤት። አዎ አባቴ ይመጣል። አባቴ ሲመጣ በመስኮት ሊወድቅ ሲል ጎረቤቶች ወንድሜን ይዘውታል፣ አውጥተውት የታለች ሲል የት እንዳለ አላውቅም። እሷ የለችም። ልጁ ግን በመስኮት ሊወድቅ ሲል ይዘነው ነው ብሎ ሰጡት። ተቀበለ። ቀጥታ ልጁን እንደተቀበል እኔ ጋር ነው እየበረረ የመጣው። እሷ ጋር አክስት ጋር? ለምን? ልጄ ናት። ልጁ ነው። እሺ። ጸባቸውን እንግዲህ ምክንያቱም ምን እንደሆነ ባላውቅም ለምን የዛኔ አሁን ያየሻትን ሕፃን ልጅ የምታክለው እኔ 3 ዓመት እሱ 2 ዓመት ልጅ ነው። በስመ አብ። ያ ነገር ሲከሰት ማለት ነው ሄደ። እንደደረሰ ከእናቴ ጉያ እኔን ጥቆ ይዞ ይመጣ። ከወንድሜ ጋር ቀላቀለኝ። አባት ምን እንደሆነ አሳወቀኝ በደንብ። ልክ አሁን ልጆችን እንደማሳድገው እኔን ለ2 ዓመት ከምናምን ብቻውን አሳድጎኛል። ራሱ እያበሰለ ከሆቴልም እያመጣ እኔን አሳድጎኛል። ከ2 ዓመት በኋላ ግን እንደ ሰራተኛ ተቀጥራለን። ፀሐይ መኮንን የምትባል ሴት ተቀጠረች። እሺ። ሁለታችንን ለማሳደግ ማለት ነው። እሷ ተቀጠረች። በመሀል አንድ ደግሞ ማናቀው ሌላ ወንድም ደግሞ ተገኘ። የአባቴ ልጅ የሆነው እንዴት ነው? ለእኔ ሞግዚት እናቴ ልትወልድ በሄደችበት ሰዓት ለእኔ ሞግዚት ከተቀጠረችው ሴትዮ አባቴ ወልዷል ተብሎ ነው ከሞግዚቴ ወለደን የተባለው። እና መጣ። አብረን መኖር ያዝን። አብረን እየኖርን እያለ በመሀል ስትቀጀሚ ሁሉ ነገር ያልቅ።
አንቺ ነገር ዜሮ ነው የሚሆነው። አንደኛ ክፍል ሆነ ሁለተኛ ክፍል ሆኜ አባቴ ያረፈ። እሺ አባቴ ሲያርፍ እናቴም ተጠርታ መጣች ለቀብር። ቀበሩ ምናምን ከጨረሱ በኋላ ሰራተኛ ተብላ የገባችው ሴትዮ እንደሚስትም ሆነች። የሚያውቅ ማንም የለም። እኛም የምናውቀው ታሪክ የለም። ሚስት ነበረች ማለት ነው። እንዴት ነው ምንድን ነው የሚባላል አይደል? በድሮ ጊዜ የጭንገረዳ ይባላል። እንደዛ ነገር መሰለኝ አገባቡ። እኔ አላውቅም እንዴት እንደገባች ምን ይፈጠር የማውቀው ጉዳይ የለም። ብቻ እኔ እንጀራ ጋግራ እንደምትሰጠኝ አውቃለሁ፣ ወጥ ሰርታ እንደምታበላኝ አውቃለሁ። እንደዛ ብቻ ሳይሆን እንደ እንጀራ እናትም በድላኛለች። እንደ እንጀራ እናት በድላኛለች ስል ወጥ ሰርታ ትቆልፍብን ነበር። ስትቆልፍ ሁላችንም ላይ ነው የምትቆልፈው፣ ከአባቴ ጭምር። ለየት ያለ ነገር ከተገኘ ቁምሳጥን አለ፣ ቁምሳጥን ውስጥ ትቆልፋለች። ማንም አይነካውም። ለራሷ ነው ለእኛ ትዝም አንላትም። እና አሁን መጣ ያልኩሽ ወንድሜ ይቀርባታል፣ ይላላካል፣ ውሃ ይቀዳል፣ ብዙ ነገር ይሰራል ቤት ውስጥ ለእሷ። እኛ ደግሞ እንደዚህ አይነት ነገር አንሰራም። እኔና እኔ ታናሽ ማለት ነው። ከአንድ እናት ከአንድ አባት የተወለደን እንዲህ አይነት ነገር ውስጥ የለንበትም። አባቴ በነበረ ሰዓት በህይወቴ የማረሳው ክፉ ነገር ደርሶብኛል። ምን ደረቅ ድርቆሽ በዶፔ ሽሮ የለም ወፍራሙ ሽሮ፣ አሁን ቦዘና ነው። በእንደሱ አይነት ሽሮ አቅርበልኛለች። ድርቆሽ እንጀራ ተወቅጦ ሊበላ ሊፈረፈር የተዘጋጀ ድርቆሽ። ምሳ ሰዓት ወደ ትምህርት ቤት ልሄድ ቆሜ ያለው ትኩስ እንጀራ ጋግራለች፣ አስገብታለች። እኛ ቤት የተለመደ ነገር ምን አለ? አምባሻ አለ፣ መክሰስ ኑግ አለ። ኑግ ይሄ እንደዚህ ተጠፍጥፎ መክሰስ ኑግ ነው የምንበላው። ጠዋት ቁርስ ምሳ አምባሻ እንበላለን። ምሳ እንጀራ፣ ቁርስ መክሰስ ኑግ። ማታ ከአባታችን ጋር ተሰባስበን እራታችን በልተን ነው። እንዴት ይዋጥልኝ? እንዴት ብዬ ሊያዘው? አባት ካረፉ በኋላ ነው ይሄ? ኖ አባቴ በህይወት እያለ እዚህ አድርጌው እንደዚህ ስለው እንጀራ ይሰባበራል፣ ወጡ ነው እጄ ውስጥ የሚገባው። ምን ላድርገው? ከጨነቀኝና ትዬው ተነስቼ ቆምኩኝ እና በር ላይ ነው ቆምኩት። ምን ትፈልጋለህ አለች። አምባሻ ስጭኝ አልኳት። አልሰጠህም ሂድ ብላ ፍልጥ አነሳችኝ። ሮጥኩ። ሩጬ ጎጃም በረንዳ አባት የሚገኝበትን ቦታ አውቀዋለሁ። እዛ ሄድኩ። እዛ ነገርኩት እና እንሂድ አለኝና ተያይዘን መጣን። ስንመጣ እንጀራው ቁጭ እንዳለ ነው። ይሄን ነበር ብላ ያለችኝ አልኩት። በቃ ዝም በላለኝ። እንጀራ ቀረበ። አብሬ ከሱ ጋር ቆርሼ በላው። ደፍተሬን ያዝኩ፣ ወደ ትምህርት ቤት ሄድኩ። በመሃል 1974 አባቴ ከዚህ ዓለም በህይወት አለፈ። ስላሴ ቤተክርስቲያን ተቀበረ። አርበኛ ነው አባቴ። ከዛ እናቴም ነበረች፣ ወይ አላሳደገችኝ ወይ ምን አላለች። እነዚህ ልጆች መንግስት እጅ መግባት አለባቸው ተብለን እኔ በትክክለኛ ስሙ ስጠራው ደስ ይለኛል። ድርጅት ወታደራዊ ጓለሞታን ማሳደጊያ ድርጅት የሚባል መገናኛ አሚቼ ፊት ለፊት እዛ ገባው። እዛ መማሪያ ያስኩኝ ነገር ዓለሙን ጥዬ ማለት ነው። ወንድምስ አብረን በዚህ መሃል ቤታችን የእንጀራ እናት ተብዬዋ ተቀምጣለች። እናቴ ቤት ለቃ ሄዳለች። አባቴ ከተቀበረ እኛ ድርጅት ከገባን በኋላ እሷ ለቃ ሄዳለች። በመሃል ይሄ ብሔራዊ ውትድርና የሚባል ነገር ሄድኩ። ገባክ ውትድርና? ህፃን ነኝ። ህፃን ብሆንም የግቢው ደግሞ አሸጋሪም ነኝ። አመፀኛ ነህ? አዎ አመፀኛም ነኝ። ደስ የሚለኝ እዛ ግቢ ውስጥ ግን 400 እህትና 450 እህትና ወንድም አለኝ። ከ20 በላይ ደግሞ አባትና እናት አለኝ። እዛ ያሳደጉን ሰራተኞች እንደ እናትና እንደ አባት ነው የምቆጥረው። ከነሞግዚቶቹ ሰው መወለድ ብቻ ነው እህትና ወንድም ነው የሚቆጥረው። እንደዛ አይነት ነበርኝ እና የግቢው ትልቁ በጥባጭ እኔና ወንድሜ ነበርን። ደረጀ እኔና ትንሽ ወንድሜ የግቢው በጥባጭ። ማንም አሁን እዛ ግቢ ውስጥ ተፈሪና ችዳ ብትያቸው ይልሻል። መሯቸው። በፍቅርም እንወደዳለን፣ ግን በምናደርጋቸው ነገሮች ደግሞ በጥባጮች ነን። አብዛኛውን ጊዜ የምንውለው ጫካ ነው። ገርጂ እንደዚህ እንደሆኑ ቤት አልተሰራበትም።
ቦሌ አውሮፕላን መነሻው አለ አይደል? ልክ መነሻው ጋር ሰው ሰራሽ ሐይቅ አለ፣ ወንዝ በካባ ይወጣ ማለት ነው። እዛ ስንዋኝ ነው የምንውለው። ውትድርና ምናምን ሲባል ድርጅቱ ለቅቄ ወጣሁ። እሺ ጠፍቼ ማለት ነው። ጠፍቼ ወጥቼ ቤቴ ብዬ ስመጣ ቤቴ ያለችው አልቀበልም አለች። እናት እንጀራ እናት የእንጀራ እናት አልቀበልም አለች። እንግዲህ መግቢያ የለም ምን የለም። የአባቴ የቀበሌ ቤት እሺ 3 ክፍል ነው፣ ትልልቅ ነው። የቀበሌ ቤት ነው። በረንዳ ማድረስ ውትድርናውን ተመጣ ልንመጣ ነው። እሺ ቸኩላለሁ እኮ ችግር የለም። እሺ በረንዳ ማድረስ እሺ በረንዳ ያላደርኩበት ቦታ የለም። አዲስ አበባ ውስጥ አዳራሽ ግንቡ ላይ የኔ ወዛለ መርካቶ ያለው ማለት ነው። ዋናው በጎ አድራጎት የሚባለው የለም ባህላዊ ዕቃ ምናምን በድሮ የተሰራ በድሮ ድንጋይ እዛ ጋር ገኔ ገንትም አለ ወዝ ያለ አሁንም አለ እሱ ስላልፈረሰ ማለት ነው። አድዋ ይቆምበት የለም የአባቴ ማስታወሻ እኔን አስታውሶ መሰለኝ እዛ ጋር መጥቶ ቆሞ አላውቅም። እዛም ጋር ነው ያለው። እሺ አያሌ ሙዚቃ ቤት መዘፈን እየሰማሁ እዛ ጋር ተኛ ነበር። አፈር ተከምሮ አራዳ ህንጻ ሲሰራ እዛ ጋር ተኛ ነበር። 81 ዓመተ ምህረት ውትድርና ታፍሼ ገባሁ። ከዛው ከበረንዳ ታፍሼ ውትድርና ገባሁ። ደዲሳ የሚባል ማሰልጠኛ ሰለጠንኩኝ። አንድ የሆነ ልጅ አለ ጓደኛዬ። እኔ ስቀጣ እሱ ይጣላል፣ እሱ ሲቀጣ ነው ይጣላለው። ገና ምልምል ሆነን ማለት ነው ሳንመረቅ ሳየናየንና እናንተ ሁለታችሁ ግንባር ሄዳችሁ በወገን ጥይት ሙቱ አለለም ማለት ነው። ህይወቴን ያተረፈልኝ ማለት ነው። እንደዚህ ሲልኛ ዝም ብሎ ነው መሰለን መዘገበን ሁለታችንን። ለካ ከየ ሻምበሉ 25 ሰው ምረጡ ተብሏል ለአሰልጣኝነት። ተመረጥን። ሰው ሲሄድ ውትድርና ተብሎ ተመርቆ ሲወጣ እኛ ልብስ አልተሰጠን ምን አለልን ከነ ቱታችን እዛ ቁጭ ብለን ቀረን። ምንድነው ስንል እናንተ ለአሰልጣኝ የተመለመላችሁ ናችሁ አርፋችሁ ቁጭ ብሏል። ጀነራል አሰፋ አፍሮ ብርጋዴር ጀነራል አሰፋ አፍሮ ሰብስቦን እናንተ ለአሰልጣኝነት የተመረጣችሁ ናችሁ አርፋችሁ ቁጭ ብሏል። እዛም ጋር ደግሞ አንድ ትዝ የሚለኝ ነገር አለች። እሺ ምን አለ መሰለሽ ምልምል እያለን ለዓመት በዓል ለስላሳና ምግቡ ይለያል። ለስላሳ አዲስ ተጨምራ የምትመጣው ለስላሳ ነች። ምግቧ ደግሞ ጣፈጥ ትላለች እንጂ አለ አሰፋፍሮ ይመጣል። እንደዚህ በር እንደ ዳር ላይ ነው እንደዚህ ቁጭ ያለ ነው ጀነራል አሰፋፍሮ ማለት ነው ይመጣል። አንድ መቶ አለቃ ተሾመ የሚባል ደግሞ ከኋላው አለ። የፖለቲካ ክፍል ኃላፊ ነው። ካጠገቡ አለ። መጣና እንደዚህ መደዳ ቁጭ ካልነው ላይ ከኔ ላይ ነው እንደዚህ ይቀምስና እንዴት ነው ወጣው አለኝ። አይ ምንም አይልም ማለት ጨመር እንዲያለኝ አይ ጨመር አልኩ። ጨምሩላችኋል። ከዛ አመጡና አቅምሸቻለሁ። አንድ እንጀራ ነው የሚሰጠኝ የነበረው። አመጣና ከመረልኝ። ወጡም እንደዛው መጣን ተገለበጠ። እሱ ስላለን ኦኬ እሺ። ከዛ አብሮኝ የነበሩት ምናምን ተሻመንና በላን። ተሻምተን በልተን ምን ብለን ጠግበናል። ልክ ስንወጣ በር ላይ መቶ አለቃ ተሾመ ቆሟል። ፖለቲካ ክፍል ኃላፊ ማለት ነው። እንዴት ዛሬ ምሳ አለ። ሁሌ እንዲህ ከተበላ አዛዥና ታዛዥ አይታወቅም። እኩል ሆነናል ነው። እሺ ለምን ወደ ሞልቷል። ሚሊተሪ ፖሊስ ጠራና አሁን አለ ወስደህ እስኪ ተነፍስ ወይ እስኪ ተነፍስ አሮን ብሎ ታምጣልኛል። ለምን ቀለድክ ነው? ለምን መለስክልኝ? እኔ መለስኩለት መልስ ለኔ የመሰለኝን ነው የነገርኩት። ጨዋታም ነው ለኔ እንደ ጨዋታ ነው። እሱ ደግሞ እንደ ሌላ ነው የተረጎመው። ታዛዥና አዛዥ ማን እንደሆነ አይታወቅም ስላልኩት እንዴት እንደዚህ ይለኛል ነው ንቆኛል። በጣም ያው ዲሲፕሊን ነው፣ የወታደር ቤት ዲሲፕሊን ነው ነገሩ። ዲሲፕሊን ነው። እሺ እሺ ነገሩ በጣም እንቀራረባለን። እነሱ አገላበጡኝ። በቃ
በቃኝ እስክል ንፍጥ እስኪለኝ አገላበጠኝ። ሳይዞ ይመጣ አገናኝ ያለኝ ጥፋትን አውቃለሁ ሲለኝ በተናገርኩት እንደተቀጣው አውቃለሁ አልኩት። ልመልስ አለኝ። ከዚህ በኋላ ምን ልታደርግ እንግዲህ ወድቄያለሁ አልኩት። እንዳይደግምም ልብህ ሂዳለኝ ይሻልኩት ሄድኩ። እንደዛውኛ አንድ ዙር ደዲሳ ሰለጠንኩ። እሺ አንድ ዙር ደዲሳ ሰለጠንኩ 82ን ግማሽ ወር ለምን 82 ሙሉ አመት ደዲሳ ሰለጠንኩ። ደዲሳ ሰለጠንኩ። ከዛ ከደዲሳ ተመለመልና ደግሞ ከድጋሚ ጦር ላይ ማሰልጠኛ ተመድባችኋል ተባለ። አሁን ከለመድሽበት ወደ አለመድሽበት ዙሪያ ጥበቃ ተባለና ዙሪያ ጥበቃ በቃ ተረሳ። ድልድሉ ተረሳና ዙሪያ ጥበቃ ተብሎ ተመደብን። ዙሪያ ጥበቃውንና ቁጭ አለን። አስታውሳለሁ። መሐመድ የሚል ጓደኛ አለኝ። አንዱን ተመለስ ይለዋል፣ አልመለስም ይለዋል። ወዴት ነው የሚሄደው? ወደ ዲፖ ነው የሚሄደው፣ ወደ መሳሪያ ግምጃ ቤት እሺ ነው የሚሄደው። ወታደር ነው፣ ይሄም ወታደር ነው። ይሄኛው ኃላፊነት አለበት መሐመድ የሚባለው። ለምን ጥበቃ ነው፣ ጥበቃ ላይ ነው ያለው። ምንም ነገር ማድረግ ይችላል። ተመለስ ሲለው እምቢ ሲለው ሌላ ኃይል ይጠራና አስገድደው ይይዙትና ያስረክቡታል። ይያዝና ያመጡና ቁጭ አድርገው ጥያቄ ይጠይቃል። አሁን ነው እንደምትነቁታል። ለምን ደዲሳ ይመጣሉ፣ መሳሪያ ትጥቅ ይሰጣቸዋል፣ መሳሪያ ትጥቅ ስንቅ ይሰጣቸዋል፣ ይሄዳሉ። ወዲያው ተመልሶ ይመጣሉ። አሁን ነው የምትነቁታል። 100 ነው የገባነው። ምንድነው እሱ? ኢህአዲግ ነው። ኢህአዲግ ኦኬ። ኢህአዲግ ቃኝ ነው። እሺ 100 ነው የገባነው። እንደ ሰላይ ማለት ነው። ሰላይ 100 ነው የገባነው። ከ100ችን 2 ቀርተናል አለ። ሌሎቹስ ሄደዋል። 98ቱ ወጥተዋል። ጥበቃ ከታጠረው ውስጥ አምልጠው አይደለም ቀድመው እንደ ማንኛውም ወታደር መሳሪያ ተሸክመው ተቀብለው ምን ብለው ሄደዋል። 31ኛ 32ኛ ምናምን 30ኛ የሚባል ክፍለ ጦር አይተዋወቁም እርስ በርስ ደሞዝም በልተው አያውቁም። እዛ እንደዚህ ነው ሲጠየቅ ማን ነው አንዱ ሲባል ሴት ነች። የት ነው ያለችው? ሜንስ ቤት ስትሄድ እርጉዝ ነች። በስማም ጎለኛ ሆና ነው ደግሞ እሷ የመጣችው ከነሱ ጋር። ጎለኛ ማለት ምግብ አብሳይ ማለት ነው። እሺ እንደዛ ሆና ነው የመጣችው እና 2 ቀን አታድሩም ያለ። ለምን አልቋል በቃ። ወለጋ ገብተዋል። ኦኬ ተቆጣጥረዋል። ወለጋን ተቆጣጥረውታል። የቀራቸው ደዲሳ ማሰልጠኛው ነው። ማሰልጠኛውን ደግሞ እንዳለ ቃኝተው ጨርሰው ወጥተዋል። ስለዚህ ምን ያክል ወታደር ግቢ ውስጥ እንዳለ ያውቃሉ። በፈለጉት ሰዓት የፈለጉትን እርምጃ መውሰድ ይችላል። ስለዚህ አልታሰበም። በቃ እንደዚህ ቁጭ እንዳሉ ማታ እነሱ አልመጡም። ማታ ላይ ሬሽን ውሰድ ተባለ። 24 ሰዓት ሬሽን ውሰድ ተባለ። 24 ሰዓት ሬሽን ልክ ጥበቃ እንደሚታደር የ4 ሰዓት ሬሽን ልክ 12 ሰዓት ላይ ታደለን። ያዝን 340 ጥይት ተመኑ ነው፣ ግን የቻላችሁትን ያክል ያዙ ተባለ። ከዚህም ብሎ ሰው ያገኙን እየዘገነ እየሞላ ዲፖ ይመታ ተባለ። ዲፖ መትት። ከዛ ወጣን። ደዴሳ ወንዝ ምናምን ነገር አለ፣ ሻንቅላ ዘበር ምናምን አድርገን ወጣን። በዛ ስንወጣ ደስ የሚል ሀገር ነው ያየሁት። ደስ የሚል ሀገር፣ ደስ የሚል ሰው፣ ህዝቡ ተስፋ የማያስቆርጥ በአንተ እርምጃ 5 ደቂቃ እያሏችሁ ረጅም መንገድ ሄዳችሁ ቅርብ ነች አይነት። እሺ ያ የ24 ሰዓት ሬሽን ያዝነው። ወጣን። ከዛ ወጣን የተወሰነች መንገድ ከሄድን በኋላ ይታረፍ ተባለ። አረፍን፣ እራት በላን። እሺ ቀሪ ያለን። ከዛ ወንዝ አለ። ጠዋት እዛው ነጋ። ከነጋ በኋላ ወንዙን ተሻግረን ቁርስ በላን። ከዛ ቁርስ ከበላን በኋላ የምንሄድበትን መንገድ አናውቀውም። ማንም ሀገር ሆነ የሚያውቅ የለም። አዛዡ አለ አብሮን ራሱ። ምን ፍለጋ ነው? ወዴት ነው የምትሄዱት ግን? ወዴት ነው የምትሄዱት? ምን መጣው? ወደ ሰላም ወረዳ። ወደ ሰላም ያ ተያዘ። በቃ ወደ ሰላም ወረዳ። ለምን እዛ ይሸሻችሁ ነው? አዎ እዛ ጋር መንግስቱ ኃይለማርያም ጀነራል አሰፋፍሮ ውጊያ ልከፍት ነው ሲለው አንድ አሰልጣኝ ጥይት እንዳይተኩስ ይዘውታል።
ኦኬ በዛ ይመጣ እንጂ እዛው ነበር የምናልቀው። አልመጡም እነሱ ገና አልገቡም ወደ ማሰልጠኛ። ዙሪያ እንጥራለን እዛው እኛም አመድ እንሆናለን ወይ እነሱ አመድ ይሆናሉ ወይ እኛ አመድ እንሆናለን። እንዲህ ነበር የሚሆነው። ግን መንግስቱ ኃይለማርያም እድሜ ይስጠው ጋሼ መንግስቱ እያልኩ አድጌያለሁ። እውነት ነው። ህጻናት ማሳደጊያ ውስጥ ቸብቸብኛ መሪ አግሎ አስታጋይ ደላብሰሪ እያልኩ አድጌያለሁ። እሺ እዚህ የምረሳው ነገር አይደለም። አባቴ ነው ይኑር እድሜ ጨምርና ይስጥ። በልጅነቴ አብልቶኛል። የተወሰነ ትምህርት እንድማር አድርጎኛል። አፈንግጬ በወጣም ማለት ከዛ ተነሳንና የሁለት ቀን መንገድ ተጉዘን በደሌ እንገባለን የተባልነው ሰዎች 15 ቀን ያለቀለም ወገብ ጋር በተገናኘ እንዴት ነው ስለገፍልሽ? የሆነ ሰው ላይ የተደገፍኩ ነው መሰለኝ። የኔ ሶፋ እኮ ነው። እግዚአብሔር ኬክ የሆነ ሶፋ ነው። አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንፃ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 230014 የስልክ ቁጥሩ ነው። የካስማ ፈርኒቸር በነገራችን ላይ በጣም የረጅም ጊዜ ደንበኛው ነኝ። ቤቴን ሁል ጊዜ የሚለዋውጠው ካስማ ፈርኒቸር ነው። ወታደር አይለምንም አይዘርፍም። ይሄ ትክክለኛ ነው። ኤቲክሱም ነው ይማር፣ ስነ ምግባሩን ይማራሉ በደንብ። ይሄ የማይቀርልሽ ነው። ቢርብሽም አትሰርቂም፣ አትለምኝም፣ ትሞቻለሽ። ግን ምን አለ በመሃል ላይ ያገኘሽውን ነገር አድነሽም ምንም ትበያለሽ። ጫካ ሎሚ እንደ ብርቱካን በልታችኋል። ለቅመን አሁን ኤነርጂ ይሰጣል። ትንሽ ወደ በድል እየሄደን ለቅመን በልቻለሁ በብዛት ማለት ነው። ሆዴ እንዲሞላ የሚበላ የለም። ጨጓራ እንኳን ያለመያዙ እዝጋር ተመሰገነ። አሲድ ነው። ከዛ በመሃል በቃ ሰው ስታገኝ ስትጠይቂያቸው በእናንተ በወታደር እርምጃ ቅንች እንዳገት ወጣ ብላችሁ ውርድ ስትሉ ከተማ ይሏቸዋል። ስትጓዥ ነው የምትይው። እሺ ስትጂ ከተማ የሚባል ጫካ ነው። ጋራውንም ስትወጪ ሌላ ጋራ ነው የምታየው እንጂ ከተማ አታይም። ግን እንደዛም ሆኖ ታያለሽ፣ ግራና ቀኝሽን ታያለሽ። ከማን ጋር ነው ምግባባው? አብሮኝ ያለ ሰው ከኔ ጋር ይገባባል። ከተገባባ ለምን ገብተሽ አስገድደሽም ቢሆን እንጀራ ቀበው ብለሽ በልተሽ ወጣ ለእንጀራ ታስገድጃለሽ አለመሞት። ግን በቃ የምትግባቢው ካልሆነ ነገ ደግሞ ሰላም ቦታ ላይ ስንገናኝ ለይሄ ሰውዬ በጥይት ሊያስመታኝ ታያለሽ። ስለዚህ ብለ በቃ ትሄዳለህ። ኦ ማይ ጋድ። እኔ ዛሬ አሁን ይቅር ልላቸው የምፈልጋቸው ገበሬዎች አሉ። እሺ ይቅርታ ብላቸው በስም ባላቃቸው ከተማ ላይ እንደርስ የተወሰነ እንትን ሲቀረን 6 ልጆች ተገንጥለን ኋላ ቀርን። 6ታችንም አሁን ለመክዳት ከዚህ በኋላ ውትድርና ምን አባቱ ያደርጋል? ጠመንጃውን ወደዛ ሽጠን እንሄዳለን ወደ ሀገራችን ተባብለን 6ታችን ወደ ኋላ ቀርን። ሁሉም ሄዷል አለፉ። የሄድን መንገድ ላይ ገበሬዎች እህል ይውቃሉ። ምናልባት ሀገር ቤት ሄደሽ ታውቂያለሽ? ገበሬዎች ምናምን ያሉበት አካባቢ ወጥ በእንስራ ነው የሚመጣው ማሰሩ። በቃ ዙረን ከበብናቸው ምግብ ፍለጋ ነው። በቃ ዙረን ስንከባቸው ጠመንጃ አቀባብለን እነሱም ደንግጠው ምን ውስጥ ይገቡ እህል እየወቁ ነው። ምን ሆናችሁ ነው? ክፈት። ተከፈተ። ሲከፈት ደረቅ እንጀራ ወጥ ቤት አለ። ያው በቃ ተው መሳሪያውን ቁጭ አድርጉታል። እንደራባችሁ አውቀዋል። ገለበጠ ብሏልን በላን። ይጨመር ሌላ የሚምጣላችሁ ከፈለገን በቃ ይቻልነውን ያክል በላን። ከዛ በኋላ እንግዲህ ሌላ አጥፈና በላን። ኮዳችሁን ስጡኛል። ኮዳችን ሰጠን። ከዛ ማር ሞላለን። ማር በውሃ ኢነርጂ ይሰጣችኋል። መርዝም ሊሞላልን ይችላል ከፈለገ። ማር በውሃ ሞላለን እና እኛ ደግሞ በጀርባችን ተሸክመን የነበር ነው መስኖዳ ውስጥ ቱታ አንሶላ ምናምን ነበረን። ሰጠናቸው፣ ሳሙና ሰጠናቸው። መርቀውን ከዚህ በኋላ ግን አሉ ሌላ ቦታ እንዲህ አይነት ነገር እንዳታደርጉ
አሳልፈው ለሌላ ሰው ይሰጧቸዋል። ያ የተባለውንም ቡድን ነው አልፈን ስንሄድ እንግዲህ ሰራዊቱ ሁሉም ሰራዊት ነው የኛ ሰራዊት ብቻ አይደለም በዛ በኩል ወጣው 31ኛ ክፍለ ጦር የሚባሉት በጋርደው ያስጠብሳሉ እኛ ስንደርስ ስድስታችን በጥይት ሩን ተለቀቅንባቸው ተናዳችሁ እነሱ ናቸው እየነዱ ይዘውብን የመጡት እኛንም ለስደት ያበቁን ስንተኩስ ሮጡ ጥለውት እኛ ቁጭ አለን ምግብ እሺ ዝም አትይማ እውነት ነው ስጋ አይኔ ያየ ይየለለ ቁጭ አለበት እሺ በላን ምን አለን እነሱ በርቀት ቆመው ያዩናል እነሱ ርቧቸው ቆመዋል እነሱ አርደዋል ብር አላቸው ኦኬ ለምን እነሱ መሳሪያ ሰጫቸዋለሽ ወሰደው ሽጠው ነው የሚመለሱት ትጥቅ ሰጫቸዋለሽ ልብስ ሰጫቸዋለሽ ብርድ ልብስ ምናምን ወስደው ሸጠው ሩጠው ነው የሚመለሱት ስለዚህ ብር አላቸው እኛ ግን ደሞዛችን ናፍቆናል አሰልጣኞች የግቢ ውስጥ የነበረው ተተን መንገድ ስንቀጥል ከዛ ተነስተን የተወሰነ መንገድ ስንሄድ በደሌ የምትባል ቦታ ነች በደሌ ያኔ ቢራ ፋብሪካው ገና እየተመሰረተ ነው ከቢራ ፋብሪካ ፊት ለፊት ትምህርት ቤት አለ እዛ ትምህርት ቤት ውስጥ እንድንገባ ተደረገን እኛ ብቻ እየተፈለግን ማለት ነው ስድስታችሁ በአሰልጣኝነት ያለነው የደዴሳ ቡድን እንዳለ እዛ እንዲገባ ተደረገውን እኔ ልከደድ ልንጠፋ ያሰብን ሰዎች ገባችሁ መንገድ ላይ ተዘጋና ታይዘን ገባን ሐሳባችን መጥፋት ነው ግን በቃ ገባን እዛችን ጋር እንደተውስታለች በፋሲካ ሽሮ የሚባል ዘፈን ታውቂያለሽ በልልኛ እኔ ባሁን በፋሲካ ሽሮ ብያልኩሽ እኔ የፋሲካ ለታ ሽሮኔ በላች የደረሰብኝ ስለማቅ እስቲ አውራኛ ልክ የፋሲካ ቀን ጀነራል አሰፋ ፍሮም እዛ ቦታ ላይ ከደረስን በኋላ ከባንክ ብር ያወጣና በሬ ይሉላቸው ብሎ ሄደ ሻምበል በሪውን ሻለቃ ኤልያስ ምናምን እንደሆኑና አተር ገዝተው ለማት በሬው ቀርቶ በሬ የለም አተር ግን በሬ ሰጥቷል የበሬ ይታረድና ይብሉ ተብሎ ተሰጥቷል ብንፈልግ በጥሬ እንብላው ብንፈልግ ይጣል ምን ይበል ብቻ በሬ ግዙና ይብሉ ተብሎ አመት ባለን ያከብሩ ተብሎ ይሰጣል አይፋ ሙሉ አተር ገዝተው ወጣ እሺ ተጠራንላችን በጓድ በአካል በመቶ ምናምን ተሰልፍ ተሰልፈ ምንድነው ናለ መስሉዳ ሙሉ ለሶስት ሰው ምንድነው ሬሽን ምን እናርገው ብትፈልግ ቁላው ብትፈልግ ቀቅለው ብትፈልግ ባዶን ቆርጠመው ተሸክመን ይዘን ገባ ግማሹ መቁላት ያዘ ግማሹ መቀቀል ያዘ በሄልሜንት ኮፍያ በኮፍያው ጥሮ ኮፍያውን ኮፍያ ኦኬ ይሆናል ይጣደል ብረቱ ቅቅል መቀቀል ያረጋል የለም የበፊት ወታደር ላይ አለ ይቀቅላል ይጠብሳል እንትናሉ ብዙ ፐርፐዝ አለው ስታረገው ስታረጊው ለጤት መከላከያ ነው የምታረጊው ግን if anything ቢያጋጥም የሆነ ነገር ቢደርስብሽ ከፈለግሽ ማብሰያ ታደርጋለሽ ገርም ክብደቱን ታወጣይ ገርም የታደተ ኮሚትመንት ለፈንቅለ መንግስት የተቋቋመ መሰልጠኛ እዛ ደግሞ ጥበቃ ዙሪያ ጥበቃ ተብዬልኩኝ እሺ ተነጠለ ዙሪያ ጥበቃ ያገኙኛል ሁሌም የምገኘው አረቄ ቤት ነው ጀመርክ መጠጥ እሺ አረቄ ቤት በቃ ለምን ከተማ እንደዚህ ጫካ ነው ከተማ የሚባል የለውም ጫካ ነው ስለዚህ ሰው አይመጣም ብለም ታስበው ቢመጣስ እኔ ምን አገባኝ በወቅቱ አረቄ ከጠጣን ምን አገባኝ እንደዚህ ዙሪያው በዚህ ጋር እንትን አለ የመንደር አለ ጎጆ ቤት በገባሽበት ጎጆ ቤት አረቄ አለ ስለዚህ አረቄ ገባና በአንድ ኮካ አንድ ያምቧ ጠርሙስ 2 ብር ነው እሱን ጠጣለሁ ቁጭ ብዬ ስካር የሚባል የለም ከዛ እዛ ሲመረው ሻምበል ኤልያስ ይባላል አዛዥ ኤርቦርን ነው ይህን ሰው የወሰዱና ጦር ላይ መልሱልኛል ምንም አይጠቅም አልጠብቅማ የምገኘው አረቄ ቤት እሺ ጦር ላይ በተመለስኩ በአራተኛው ቀን ደግሞ ቃኝ ተባልኩና ወልቂጤ ተወረወርኩ
እና ከኔ ጋር አብረው የወጡት ሪፖርት ያቀርባሉ። እኔ አንድም ቀን ሪፖርት አቀርባለሁ። ጠላት መጣ ልጓይ ሰው አይቻለሁ፣ ፍየል በዚህ ጋር ወጥቷል ምናምን የሚባል የለም። እኔ ጋር ዝም ብለን ትኖረው ዝም ብዬ ነው። የአንድ ወር ደሞዝ በላ። በሁለተኛው ወር ደብዳቤ ተጽፎ በደብዳቤ ተጠራ። ሄድኩ ታሰር። ከዛ ጦል ላይ ቅር ተባልኩኝ። ጦል ላይ ስቀር ፀጉር እንደላፈቀኝ ከጦል ላይ ወጣሁ። ጦል ላይ ሲወረር ነው የወጣሁት። ጦል ላይ ከባድ መሳሪያ ወያኔ እየተኮሰ ጦል ላይ እየደበደበ ነው የወጣሁት። ከጦል ላይ መሰልጠኛ ውስጥ መተው እነሱ መተው ወያኔ መታ መሳሪያ እየተኮሰች ነው የወጣ ነው። ግቢውን የለቀቅ ነው ማለት ነው። ልክ መንግስቱ ኃይለማርያም ለቆ በሄደ በስንተኛው ቀን ጦል ላይ ለቀቅ። ጦል ላይ ለቀቅን። በቃ እንዲህ ያልን ብቻ መጣል። እንደ ከሰል ሰጭኝ ነው የመጣሁት። ሰቆሩ የሚባል ከተማ እንደ ከሰል ሰጭኝ መጥቼ ሹፌሮቹ እራት እንብላለን እና ወረድን። እዚህ ነው የምናድረው፣ እራት እንብላ ተባለ። ወረድን እራት ልንበላ እና የሆነ ቤት ገባን። ምን አለ ምናምን ስለ ዶሮ አሮስቶ ዶሮ ወጥ ምናምን እንደዚህ ምናምን ዶሮ አሮስቶ ሶስት ዶሮ አሮስቶ እኔ ቡሌ የሚሉት አንድ የሐረር ልጅ መሐመድ የሚባል አንድ ለምን እኔ ቡሌ አንድ መስፍን የሚባል የአዲስ አበባ ልጅ ሶስታችን ያለን። እኔ አዲስ አበባ ማቀው አሮስቶ እንደዚህ ተቆርጦ ሲሸጥ ነው። እዛ ግን 3 ዶሮ ድፍኑ ተጠብሶ እሺ አቀረቡ። ቀይ ድንጋጤ ሂሳብ እያሰብኩ መብላት አይበል ስንት ነው ቀጥሎ የሚጠይቁኝ ያልክ ቀይ ግፋ ቢል 100 ብር ምናምን እያልኩኝ መቀበለው። ዶሮም ርካሽ ነው ያለው። ዶሮ እንዳሁኑ እንደዚህ የበሬ ዋጋ አይደለም። እውነት ነው። አሁን የበሬ ከእንትኑ አኳያ ነው። አይ ነው ከአገሩ ከኑሮ ከምናምን አኳያ አየሁትና ምን ያክል ቢጠይቁ ነው 100 ብር ከ100 ብር ይወደድ እንግዲህ አልከፍል አንድ ዶሮ እያልኩ በላው እና መብላትም አትበላው። እንጀራውን እንደውም አልለካሁት። ስጋውን ገጥ አድርጌ ተነሳው። እንቁላል ሆድ ውስጥ ያለውን በላው እናልኩና ወጥቼ ነይ ይልኩና ሂሳብ ተቀበይኝ አልኳት። 24 ብር አለች ሰጠዋት። ኡፍ ብለህ አዎ በቃ ለአንድ ዶሮ 24 ብር ከፍዬ ወጣውና ውጪ እነሱ በልተው ነይ ሂሳብ ተቀበይ ሲሏት ተካፍሏል አትላቸው። ለሶስቱ ዶሮ ነው? አዎ እኔ ከፈልኩት ለሶስት ዶሮ 8 ብር ነው አንዱ 8 ብር። በስመ አብ መጡና ሂሳብ ከፈልክ እንዲያሉኝ እኔ ራሴን ከፍያለሁ አልኩኝ። ተካፍሏል አለኝ። ታዲያ የኔን ወይስ ጨረስኩት ብዬ እላለሁ። የለም ተነስቷል። እኔ ልበላ ነው የሄድኩት። ተመልሼ ማረፍ እሺ ተመልሼ ልበላ ነው የሄድኩት። የለም ተነስቷል። በቃ ጨጓራ እየተቃጠለ ሽሮ ቤት አልበላህም? ምግብህን በአግባቡ? ምን በአግባቡ በላሁ። ሂሳብ እያሰብኩ ነው እያልኩሽ። ወይ እኔ ነው አዲስ አበባ መጣሁ። የሲቪል ኑሮ መኖር ሲጀምር ሰው ታድሶ ግቡ ሲባል ታድሶ ገብቷል። የቀይ መስቀል እርዳታ ውሰድ ሲባል ሄዶ ይወስዳል። እኔ ትዝም አላለኝ ከመጨረሻ። ወታደርም የነበርኩ አልመሰለኝ፣ ረሳሁት። አዲስ አበባ ከገባሁ በኋላ ረሳሁት። ታናሽ ወንድሜም ወታደር ነበረ። ልክ ከመኪና ከጭነት ላይ ስወርድ 3 ቁጥር እናገኘው። በ3 ቁጥር ተሳፍሬ ፒያሳ ወረድኩኝ። ፒያሳ ልክ እንደደረስኩኝ ወንድሜ መጥቷል ብዬ ጠየቅኩ። ወታደር ቤት ወንድሜ መጥቷል አልኩ። እሱ ደግሞ ዋናው በሰዓት ውስጥ ነው የነበረው። ተርፏል ግን የነበረው ዋናው ሰዓት ውስጥ አስመራ መሬት ላይ ነበር። በቃ እዛ ተበሰቃጨው። ምን አልኩኝ፣ አልመጣም ነበር በወቅቱ። በንጋታው መጣ። በቃ የዛኔ ደስ አለኝ። ምንም ነገር ሳይሆን የመጣው ምንም ያካሉ ልንቀጥ አልነካው ምን አላለም። መጣ። እግዚአብሔር የተመሰገነ። ከዛ በኋላ እንደዛ እየኖርን ትዳር ሳልይዝ 2 ልጆች ወለድኩ። እናቶቻቸው ያድጋሉ ነው እናቶቻቸው? እና አድገዋል። አንደኛው እንደውም እነዚህ አይነት ባለሙያ ጎረምሶች። እውነት ነው። እናቶቻቸው ጋር ያደጉት? አዎ እንደዚህ ባለሙያ ነው። እሺ ካሜራ ምናምን? ካሜራ ነው፣ ኤዲቲንግ እና ደራሲ ነው። እግዚአብሔር ይመስገን ደስ ይላል በጣም። እሺ አንዱ እንደሱ ነው፣ አንዱ ወመኔ ነው። እሺ አስቸጋሪ። እንደዛ አደጉ። 1988 ልውሰድሽ። 1988 የኔ ህይወት የተቀየረበት ነው። ምን ሆንክ? የኔ ህይወት ከዱርዬነትም ከምንም ነፃ የወጣሁበት ነው። አቆምክ? ሱስህን ምንህንም አቁመህ? ከ5 ዓመት በኋላ HIV ያለበት ሰው አይኖርም
እዚህ ምናምን ትምትላ ይጨርቆ እግዚአብሔር ነገሩንና ደግሞ 6 ዓመት በኋላ ደግሞ እጂ መጣ። በምን በወሊድ ማል ፒያሳ መርካቶ የትም ሲል አዝያት ይዝ ነበር። ትልቁንም እንደዚሁ እኔ ነኝ ያሳደገው። ለኔሳ ባብዬ ዋሴ ተበቃይ